ዛሬ ጋይስ ሁለት ነገር ይዤ መጥቻለሁ። ደስ ብሎኛል። ሀይሚ ደስታችን ነው። እንዲሁም ደግሞ ሜላት የሩታ እህት ኦዲየንስን ስትወቅስ ነበር። በሁለቱ ጉዳይ እመጣለሁ። የሩታ እህት ሜላት ተከበሪ። ሰላም ቤተሰብ እንዴት ናችሁ? ደህና አደራችሁ? እንዴት ናችሁ ጋይስ? እኔ ዋለው ውጭ ነኝ። እሺ መኪና እየነዳሁኝ ነው። ውጭ ነኝና የሚገርማችሁ ነገር እንቅልፌን አልጨረስኩምና ልጆች እየደወሉ ምን ሀኒ በእናትሽ ይህንን መልእክት አስተላልፊልኝ ብለው አስጨነቁኝ። ታውቃላችሁ ሀይሚን ዱባይ እያለ ቢያንስ እንኳን ቀለበት አድርጎ ሰፕራይዝ ያርጋት እባክሽን ይሄንን አድርሽልኝ ብለውኛል። ሳቄን የመጣው ምክንያቱም ያው ቡራ ፕሮግራም ይኖረዋል አይደል ጋይስ? እኔ እህቶቼ ማስቀየም ስለማልፈልግ ነው። ቡራ ፕሮግራም ይኖረዋል። ምን ይኖረዋል? አዲስ ነገር ፕሮግራሙ ምንድን ነው? መቼም ይሄን ነገር ማድረግ እንዳለበት ሰው እኮ መጠናናት የሚባል ነገር እኮ አለ ጋይስ። እንዴ ይዋደዳሉ እንደምናያቸው እስካሁን ድረስ አፈቅርሻለሁ የሚለውን ነገር ነው እንጂ ያልሰማ ነው። ልጆቹ ከልክ ያለፈ መዋደድ አላቸው። እኛም በጓደኝነትም ይሁን ጀስት በጓደኝነት ማለት እንደ ጓደኛ እንደ ማንኛውም ጓደኛም ይሁን እንደ እህትና ወንድም ይሁን እንደምናያቸው ጥሩ ላይ ነው ያሉት። ስለዚህ አሁን እኛ ቀለበት ካላሰርክ ብለን ቡርኬን ማስጨነቁ ጥሩ ነው ብዬ አላስብም። ምክንያቱም አንድ ሰው የሆነ ነገር ማድረግ ሲያስብ ወይም የሆነ ነገር ሊሰራ ሲፈልግ ራሱ ያውቃል፣ ባለቤቱ ያውቃል። የምሬን ነው ምላችሁ፣ ባለቤቱ ያውቃል ምን እንደሚያዋጣው ምን እንደሚያስፈልገው ባለቤቱ ያውቃል። እናንተማ ዱባይ ወርቅ ርካሽ ነውና እዛው ገዝቶ ምን አለበት ቀለበት ቢያደርግላት አላችሁ። አዎ ቢያደርግላት ደስ ይለናል። እውነት እሱ እንኳን መግዛት አይጠበቅበትም። የምሬን ነው ምላችሁ፣ ምንም ማለት አይደለም። ቀለበት 1500 ድርሃም መሰለኝ አይደለ? እንደዛ ነው። ሶ እኛ እንኳን ገዝተን እነሱን ሰርፕራይዝ ማድረግ እንፈልጋለን። ግን ቡርኬ ምናልባት ፕላን ይኖረዋል። ታውቃላችሁ የሰው ልጅ የሆነ ቶሎ ወደ ትዳር አይገባም። ምክንያቱም የራሱ የሆነ ቤት ያስፈልገዋል። የራሱ የሆነ ነገር፣ ልጆች ይመጣሉ። በዛ ላይ አስቡት 4 ልጅ ነው። እነሱ ደግሞ 4ቱ ልጆች ማሳደግ ያስፈልጋል። ስለዚህ ወንድ ልጅ ደግሞ የራሱ ነገር ሊኖረው ስለሚገባ የራሱን ነገር እስኪያስተካክል ድረስ ጊዜ ብንሰጠው እላለሁኝ። እኔ ይህንን ነው የምላችሁ እህቶቼ። ድምጻችሁን ዩቱብ ስሪበት ብላችሁን የላካችሁልኝ ድምጻችሁን፣ ጽሁፋችሁ፣ ሁላችሁም ግን እኔ ቡርኬን ማስጨነቅ ስለማልፈልግ እሱ በፈለገ ሰዓት ያርግላት። አሁን ጀስት የሄዱት ዱባይ ለኢንጆይ ነው። ምናልባት ኢንኬዝ ነው የምላችሁ ሊያረግላት ይችላል። 100% እርግጠኛ አይደለሁም ነኝ ብዬ አላወራም፣ ግን ምናልባት ሊያረግላት ይችላል። ምክንያቱም ለመሰለችው የሰው ልጅ በየቀኑ በህይወት እስካለ ሀሳቡን ይቀያይራል። ለምሳሌ እኛ አሁን በቃ በዚህ አመት ይሄን ሰራርተን ጨርሰን ወደ ሀገር እንሄዳለን ስንል ምን እንላለን? ውይ በቃ እቺና አመት ሰርተን ደግሞ ይሄ ነገር እንጨምር እንሌለ። ልክ እንደዛ ማለት ነው ውዶች፣ ልክ እንደዛ ጋይስ። ቪዲዮዬን ሙሉ እዩ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። አይ ቀለበት አረግላታለሁ፣ አስደስታታለሁ፣ እናንተንም አስደስታለሁ ካለ የቀለበቱ ወጪ እሱ አይደለም። እኛ በተለይ እኔ ነኝ የምችለው። እኔ እውነቴን ነው የምላችሁ የሁለቱ ሰርግና እነዚህ 4 ልጆችን ማየት እፈልጋለሁኝ። ማለት 4ቱ ልጆች እነሱ ራሱ ኢቨን ፕሌን ውስጥ ራሱ እየሄዱ ስለ 4ቱ ልጆች ነው ፎከስ። እኔ የምለው እነዚህ 4 ልጆች ግን እነማን ናቸው? ላላ አንድ ልጅ ይጎለዋል እንጂ እነዛ 3ቱን ታውቃቸዋላችሁ? እነ ላላ ናቸው ማለት ነው። እና አንድ ልጅ ግን ይጎለዋል። አንዱን ቶሚ እናርገው ወይም ጄሪን ጨምርበት። እና እኔ አላስገድድም ሰውን እንደዚህ አርጊ ምናምን። እና ቪዲዮን ስለላካችሁልኝና ድምጻችሁን ስለደወላችሁ ስለማከብራችሁ ላክብራችሁ ብዬ ነው። ሌላው የሩታ እህት አብርሽና ሩታን በመታረቃቸው ጠላት ደስ ይበለው፣ ጠላት ይቃጠል ምናምን። የምን ጠላት ነው የምታወሪው? አንቺ አይደለሽ እንደ አንዷ ጠላታቸው? ከዚህ በፊት እነሱን አናታቸውን ስትይ ሚስጥርሽን ገመናሽን አውጥተሽ ስዘከዝክ የነበረው የቤታችሁ ገመና ስለ እህትሽ፣ ስለ ትንሿ እህትሽ ስታወሪ የነበረው አንቺ ነሽ። አየሽ፣ እንደውም አንቺ ያ ሁሉ ስትናገሪ እኮ እና የተንቢን ባለሚዲያ ናቸው በወቅቱ። ግን አንድ ነገር ትንፍሽ አላሉም። አንቺ ግን በጣም ያዙ ይልቀቁኝ ስትይ የነበርሽ ነሽ። እነሱ ለኛ አይሆኑም፣ እነሱ ለኛ አይመጥኑም፣ እነሱና እኛ ልንጋባ አንችልም፣ እነሱና እንደዚህ ስትይ የነበርሽ ሰው ዛሬ መተሽ ኦዲየንስን ወይም ደግሞ ሚዲያ ላይ የምታዩን ሰው ጠላቶች ምናምን፣ በዚህ ተግባርሽ ተቆጠቢያ ሲስቱ። ይኸውልሽ አንድ ሰው የሆነ ነገር
እኛ አንድ ነገር እንንገርሽ፣ ሰው እንዲወድሽ ከፈለሽ መልካም ነገር ብቻ ለመስራት ሞክሪ። ከዛ ባለፈ ግን ይሄ የአረብ ሀገር እህቶችን አታክ የሚያረግ ቃላቶችን እንዳትጠቀሚ እሺ። ሜላት ማለት ነው። እና አንቺ ነሽ ስታብጠለጥያቸው የነበረው። ከቤት ጠፋች፣ ይዞ አጠፋ፣ እሷ ለእሱ አይሆንም፣ እሱ እንዲህ ነው፣ አስወልዷል፣ አስረግዘዋል፣ አግብቷል። ኧረ ስንቱን ያላወራሽው ሜላት። ዛሬ በተጨራሽ ኦዲየንስን አንሰማችሁም፣ ፋራችሁን ፈልጉ እሺ። እኛ አንሰማችሁም። ዝም ብለሽ አንቺ ፈትፋች ነሽ፣ ልክ እንደኛ ፈትፍቺ ዝም ብለሽ ሸቂ እንጂ ሌላ እንደዚህ አሁን ስለ አብርሽ ምናምን እንደዛ እንዳላወራሽ ዛሬ መተሽ ጠላት አንቺ ነሽ። ሌላ ሰው ጠላት የለም እንዴ? ኦ የምን ጠላት እንዴ? ሰው የቤቱን ገመና ዝክዝክ አድርጎ ካልሰማችሁኝ ካላያችሁኝ ብሎ ሲጨርስ ደግሞ መጥቶ ኦዲንስን እዚህ ጋር ጠላቶች ምናምን ይባላል እንዴ? ኧረ ነውር ነው። ሼም ነው፣ የምር ሼም ነው። ሼሜን ዩ ሜላት፣ ሼም ኦን ዩ እንዴ! እናንተ እኮ ከኛ እኩል እያያቸዋቸው እኮ ነው ቪዲዮ የምትሰሩት እንዴ? ምን ሆነሽ ነው? ተይ እንጂ ብዙ ነገር እንድናወራ አታርጊን። አንቺ ነሽ ዋናዋ። እንዳይጋቡ አይጋቡም፣ መጋባት የለባቸውም ስትይ ነበር ሴትዮ። ዛሬ መተሽ ኮማንተሮችንና ኦዲየንሶችን ምናምን ትንንሽ ዩቱበሮችን አታክ ለማድረግ አትሞክር እሺ። ኦኬ ኦኬ ሲስቱ ኔክስት ታይም ዶንት ካም ላይክ ዲስ ሰምቲንግ እንደዚህ አይነት ነገሮችን ይዘሽ እንዳትመጪ ኦኬ። መቼም ትሰሚያለሽ ብዬ አስባለሁኝ። ስለዚህ እንደውም ከቻልሽ አንቺ ከነሱ ጋር ተደባልቀሽ ለመስራት ሞክሪ እንጂ በዚህ ደረጃ እኛን አታክ እንዳታረጊን። ጠላቶች ምናምን ምንም ጠላት የለን። ጠላት አንቺ ነሽ።